ቤተሰብ ፈለጋ ዳጣ ቀጣይ ክፍል። ሰላም ጤና ስጥልን ውድ የተከበራችሁ። ኤቢ ናታንን ካላገባው ሞቼ ይገኛለው፣ ናታንን ለማግኘት ከናታን ማርገዝ አለብኝ ብላለች። ታዲያ ማርታ ይሄንን ስትሰማ በጣም ተቆጣቻት። በቁም ነገር ምንም ነገር ፍርሃት ሳይኖራት ለእናትየው እንዲህ ብላ ጠየቀቻት። እንደዛ ከሆነ ናታን ሽማግሌ ልኮ ያገባኛል ካረገዝኩበት ብላለች በተደጋጋሚ። እንዴት እንደዚህ ትያለሽ? ናታን እኮ ቢወድና ቢፈቅድ ራሱ ሽማግሌ ልኮ ራሱ ያገባሻል፣ ወይንም ደግሞ ራሱ ይጠይቅሻል። ካልወደደሽ አልወደደሽም ነው ብላታለች። ኤቢ ግን መስማጠጥ ነው። እንዲሁም የሰላምን ልጅ እንዴን አስመረምራለሁ፣ በሰላም ብቻ ትውለድ፣ ወይንም ደግሞ ሰላምዬ ምናልባት ወደ ሌላ ቦታ ሄጄ ወልዳለሁ ብላለች አለች ማርታ። ታዲያ ኤቢ በጣም ደስ አላት። ትሄድልኝ ትውጣልኝ፣ ዳጣም ተከትላ ትውጣ ብላለች። ይገርማል። አንቺን ያሳደገችሽ አቅፋ ያሳደገችሽ እሷ ናት፣ እናትሽ ናት። ምናልባት ልትድም ላትድም ትችላለች ብላታለች ማርታ። ታዲያ ቢሆንስ ብታሳድገኝስ ትሄድልኝ፣ ግን ደግሞ የልጇን አባት ማወቅ አለብኝ፣ ዲኤንኤ አስመረምራለሁ ብላለች። ኤቢ ታደርጋለች አታደርግም አይባልም። ሰላምዬ እና ዳጣ አሳዝኑ፣ በጣም ነው ያሳዝነው። ሰላምዬ አሁን አውቃታለች፣ ዳጣ ግን እናቷን አላወቀችም። ሻይ አፍልታላት ሰላምዬ የደካከማት ስለሆነ ወሰደችላት። ሁለቱም ቁጭ ብሎ ወሬያቸውን እያወጉ፣ ዳጣ ግን እናቷ ትዛለቻት። እናትሽን ብታገኛት እንዴት ነው የምታቅፊያት? እስኪ እኔን ይቀፊኝ ብላታለች ሰላም። እሷ በዛ የራሷን ናፍቆት እየተወጣች ነው። ዳጣ ግን እናቴ ናፍቃኛለች፣ እናቴ መልኳን አላቃትም፣ ምን እንደው አንቺን ትመስልሽ እማዬን ትመስል አላቅም ብላታለች። አባትሽ ስሳይ ነው ወይ ስሳይ አይደለም ብትላት፣ አይ አባቴ ስሳይ ነው፣ አባቴ ግን ኩሩ ጀግና አባት ነው ብላታለች ዳጣ። ሰላምዬም የሆዷን በሆዷ ይዛ ልጇን በደንብ እቅፍ አርጋታለች። ዳጣ ግን አሳሰነችን፣ ምክንያቱም እንደዛ እያለቀሰች። ደረጀ ግን ቢያስታውቃቸው መልካም ነበር፣ ምክንያቱም አሁን ሰላም አውቃለች። ሰላም ካወቀች ዳጣንና ለዳጣ ቀላሉ ነገር መናገር ነው። ወይንም ቤት ተከራይቶላቸው ደረጀ ቢያስወጣ፣ ወይንም ቤት ቢገዛላት ለሰላም። ምክንያቱም ሁለተኛውም ልጁም የእሱ ስለሆነ ደረጀ ፍርሃቱ ማርታዬ ትጎዳለች፣ ትታመማለች፣ ትሞትብኛለች ብሎ ነው። ምክንያቱም ትዳሯን አከባሪ፣ ልጆቿን፣ ቤተሰቧን የምትወድና የምታከብር ሴት ስለሆነች ማርቲ ሁሉንም እንዳማጣጡ መመለስ የምትችል፣ ሁሉንም እንዳግባቡ፣ ሁሉንም እንደመጡበት የምትመልስ፣ ልጆቹንም እንደ እናት ሆና ባሏንም አብሮ የሚኖሩትን ሰዎች ጭምር ልጆቿን ከአባቷ ጋር መስታረቅ ትችላለች። ችግራቸውንም ገመናቸውንም መደበቅ ትችላለች። ብቻ ምን አለፋቸው ማርታ ሙሉ እናት ናት። ስለዚህ ደረጀ እሷን ማጣት አይፈልግም። ይሄ ድንገት ሆነ በድንገት በአጋጣሚ የሆነ ነገር እሱም በጣም አስጨንቆታል። ዳጣ ግን ስለተወለደች ደስተኛ ነው። ምክንያቱም ቅመም ሆነች ልጅ ስለሆነች። ሰላምዬ ግን ደረጀን አሁንም በድጋሚ ጉድ አድርገዋለች። ምክንያቱም የደረጀ ልጅ ነው። ደረጀ ይህንን ጉዱን አያውቅም። ሰላምዬ ሚጥ ከያዛት የልጇን አባት ታስታውቀናለች ብሎ በጉጉት እየጠበቀ ነው ከማርታ እኩል። ሰላምዬ በእርግጥ አትናገርም። እኔ የፈራሁት ኤቢን ነው። ምክንያቱም ህፃኑን ልጅ በአራስነት ቤት ሄዳ ካስመረመረች ቀጥታ መታ የአባቷ ልጅ እንደሆነ ትናገራለች። ያኔ በዳጣ ምክንያት ሳይሆን በአዲሱ ልጅ ማርታ
ራሷን ትጎዳለች። እንዲሁም ቤታቸው አስቸጋሪ ሁኔታ ላይ ይወርቃል። ኤቢ በፍጹም ማወቅ የለባትም። እሷ ካወቀች ነገር ሁሉ ያበቃል። ለማንኛውም ናታን ስለ ዳጣ ደረጀን ለመጠየቅ ፈልጎ ነበር። ነገር ግን ደረጀ ምንድን ነው የፈለግከው? ምን ልትጠይቀኝ ነው ብለው እኔ እንደውም ከዳጣ ጋር አንድ ላይ መሆናቸውን ሊነግረው መስሎኝ ነበር። እሱ ግን ዳጣ በጣም ትወዳለች፣ አንተ ደግሞ እንዴት ነው ስለ እሷ ትወዳታለህ ብሎ የጠየቀው። ግን ደግሞ ቀጥታ ያላቸውን ግንኙነት መጠየቅ ፈርተዋል። ምናልባት ቀጣይ ላይ ወይ ደረጀ ራሱ ያማክረዋል ወይ ደግሞ ናታን እነሱ መሀል ያለው ወይም ደግሞ ልጅና አባት መሆናቸውንና ያለውን ችግር ለደረጀ ይነግረዋል ብዬ አስባለሁ። ኤቢ ናታንን መስተፋቅር አሰራለሁ ብላለች። እንደው ያኛው የኤቢ ፍቅረኛ ወይም ደግሞ የመወዳት መንገድ ላይ የሚጠብቃት ሁሉ ነገር እሷ የጠየቀችውን ሁሉ አምጥቶ ይሰጣታል። ከዚህ በፊትም ናታን ሰክሮ ራሱን እንዲስት አረቄ ያመጣላት እሱ ነው አርጁን። ኤቢ ግን በፍጹም ለአይኗ እንኳን አትወድም እሱን ማየት። አጠገቡ እንኳን ስትደርስ ልኩን ነግራው ነው የምትሄደው። አስቀያሚ እንደሆነ መቼም ቢሆን እንደማትፈልገው እና የሱ ፍቅር እንደማትቀበል ዝም ብሎ እንደሚጃጃል ሁል ጊዜ ትነግረዋለች። ግን አይረዳትም፣ አይሰማትም። ያፈቀረ ሰው አይነ ስውር ነው ይባል የለ አርጁን እንደዛ ሆኖ ነው። ታዲያ የሆነ ነገር ስትጠይቀው ከዚህ በፊት ቦይስ ማድረጋ ወይንም ሪከርድ የምደረግበትን እሱ ነው ያመጣላት። አረጌ ሁለተኛ ነው። አሁን ደግሞ መስተፋቅር አምጣልኝ ብለዋለች። ለምንድን ነው? እኔን ልታፈቅርኝ ነው ብለዋታል። እንደዛ ከሆነ አመጣልሻለሁ ብለዋታል። ምናልባት አዎ ብላ በዚህ አጋጣሚ እንዳታስመጣው። ከዛም እንግዲህ ናታንን እንዳለችው ጉድ አድርጋ መጨረሻ እንዳታገባ። ምክንያቱም እንግዲህ ያው ልጅ ከመጣ ግድ ነው። ማርታ፣ ደረጀ፣ የእሱ አባት ሁሉም አይለቁትም። ባይወድም ግዴታ አብሯት ይኖራል ማለት ነው። ያኔ ዳጣ ዞር ብላ አታየው። ውድ ቤተሰቦቼ ቀጣይ ምን ይሁን አብረን የምናይ ይሆናል። መልካም ቆይታ ይሆንላችሁ። ከወደዳችሁ ላይክ